ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳዬ ነኝ። ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁ ደግሞ ፕሮግራሙን ከወደዳችሁት ላይክ እና ሼርም እንድታደርጉ ይሁን። ይሄ ቻናል የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት ነው። በእንግሊዝ ፕሪሚየር ሊግ የተመለከትናቸው ጨዋታዎች አሉ። ከነዛ መካከል በሳምንቱ ሲጠበቅ የነበረው የቼልሲ እና ሊቨርፑል ጨዋታ ብዙ መነጋገሪያ ነጥቦች የነበሩት ነው። ደግሞም ብዙ ተብሏል። ቼልሲ ጨዋታውን ስላሸነፈበት መንገድ፣ ስለ ኤስቴቫኦ ጎል፣ ስለ ሊቨርፑል ድካም ብዙ የተባለበት ነበር። ግን ከዛ ሁሉ በላይ ደግሞ በጨዋታው ሌላ አነጋጋሪ የነበረው ነገር የኤንሶ ማሬስካ ሴሌብሬሽን ነበር። የደስታ አገላለጻቸው ምን ይመስል እንደነበረ ተመልክተናል ሁላችንም። ደግሞ በሁለተኛ ቢጫ ካርድ ከሜዳ በቀይ የወጡበትም እንደሆነ አይተናል። እና ይሄ የኤንሶ ማሬስካ ሴሌብሬሽን ወይም ደግሞ የደስታ አገላለጽ አሁን ከደጋፊው ጋር ያወዳጃቸው ደግሞ ግንኙነታቸውን ወይም ትስስራቸውን ያጠናክርላቸውም እንደሆነ ከዚህ በኋላ የምንመለከት ይሆናል። ኤንሶ ማሬስካ እንግዲህ በዚህ ጨዋታ ስታንፎርድ ብሪጅ ላይ በነበረው ጨዋታ ከደጋፊዎቻቸው ጋር ጥሩ ግንኙነት እንደመሰረቱበት መናገር ይቻላል። ቻምፒዮኑን ሊቨርፑል ማሸነፍ ደግሞ ሌት ጎል ነው እየተቆጠረው እና ለእኚህ አሰልጣኝ በጣም ትልቅ ነገር ነው ማለት ይቻላል። ግን እንዲህ ያሉ ትልልቅ ጨዋታዎችን ማሸነፍ ብቻ ከደጋፊ ጋር ያለን ቦንድ ለማጠናከር ወይም ለማስተሳሰር በቂ ነው ወይ የሚለው ነገር ላይሆን ይችላል። ምክንያቱም አንዳንድ አሰልጣኞች ትልልቅ ቡድኖችን እንኳን እያሸነፉ ግን ደግሞ ከደጋፊዎቻቸው ጋር ባላቸው ነገር ያ ግንኙነት በደንብ ጠብቆ አንመለከተውም እና ድሎች ብቻ ለዚያ ያበቁም። ግን ደስታቸውን የገለጡበት መንገድ፣ ቴክኒካል ኤሪያው ላይ የነበራቸው ነገር፣ በአጠቃላይ ኤንሶ ማሬስካ አሁን ከደጋፊዎች ጋር ከቼልሲ ደጋፊዎች ጋር ያላቸውን ቦንድ ለማጠናከር የሚረዳቸውም እንደሆነ መናገር ይቻላል እና ተች ላይ የነበራቸው ሴሌብሬሽን ከተጫዋቾቻቸው ጋር የደስታ አገላለጻቸውን ያሳዩበት መንገድ በጣም የተለየ ነበር ማለት ይቻላል። ደግሞ ለሁለተኛ ቢጫ ካርድም የዳረጋቸው ነው እና በጣም የሚደንቅ ጊዜ ነበረ ማለት ይቻላል። እና አዲሱ ነገር ወይም አዲሱ ግኝት ለኤንሶ ማሬስካ ያው አሰልጣኝ ሲሆኑ እንግዲህ ቡድናቸውን መምራት ደግሞ ትልልቅ ቡድኖችን እንዲያሸንፉ ማድረግ የአሰልጣኙ ስራ ነው። ግን ከዛም ባለፈ አዲስ ስኬት ወይም ግኝት ከተባለ ለኤንሶ ማሬስካ ከደጋፊዎች ጋር የፈጠሩት ቦንድ ተጫዋቾቻቸው ጋር የደስታ አገላለጻቸውን ባሳዩበት ጊዜ የነበረውን ስሜት ስንመለከት ነው አዲሱ ነገር ወይም አዲሱ ስኬት ለሳቸው አዲሱ ግኝት ማለት የሚቻለው። ማሬስካ ተቸግረው ነበረ ከቼልሲ ደጋፊዎች ጋር የሆነ ግንኙነት የሆነ መዛመድ ወይም ደግሞ ትስስር ለመፍጠር የተቸገሩበት እንደሆነ ተመልክተናል። ጁን ላይ ከተቀጠሩበት ጊዜ አንስቶ ሲቪያቸው ከሌሎች ውጤታማ የቼልሲ አሰልጣኞች ጋር ሲነጻጸር እንደ ጆዜ ሞሪኖ፣ ካርሎ አንቸሎቲ፣ አንቶኒዮ ኮንቴ እና ቶማስ ቱኸል ከነዚህ አሰልጣኞች ጋር ሲነጻጸር ሲቪያቸው ብዙ አያስደንቅ ወይም አያስገርምም ይሆናል። ደግሞ እንደዛም አይደለም። 14 ጨዋታዎችን ብቻ ነው የመሩት በፓርማ። እንደዚሁ ደግሞ አንድ የውድድር ዘመን ከሌስተር ሲቲ ጋር በቻምፒየንሺፕ ያሳለፉ አሰልጣኝ ናቸው እና ሲቪያቸውን እንዲሁ ስንመለከተው ቼልሲ ከዚህ ቀደም ይቀጥራቸው ከነበሩ አሰልጣኞች ጋር የሚነጻጸር ሲቪ አይደለም ያላቸው። ግን ደግሞ እኚህ አሰልጣኝ የወደፊት ተስፋ ስላላቸው የሆነ አይደንቲቲ መስጠት ስለሚችሉ ለቡድኑ ያሳዩት ነገር ስላለ ነው ለቼልሲ አሰልጣኝነት የተመረጡት እና ደግሞ በጣም ትልቁ ነገር የታየውም በዚህኛው ጨዋታ ብቻ አይደለም። በዚህ ጨዋታ በተለይ የተመለከት ነው አስቀድመን እንዳነሳ ነው ከደጋፊ ጋር ያላቸውን ነገር ለማጥበቅ የሄዱበትን ርቀት ነው የተመለከት ነው እና ከዛ አስቀድሞም እንግዲህ በመጀመሪያ የውድድር ዘመናቸው ከሜዳቸው ውጪ የነበሩትን ድሎች ማስታወስ እንችላለን። ከኖቲንጋም ፎሬስት ጋር በሲቲ ግራውንድ ተጫውተው በሲዝኑ የመጨረሻ ቀን እንግዲህ ለቻምፒየንስ ሊግ ለማለፍ ቶፕ 5 በመጨረስ ውስጥ እንግዲህ ቻምፒየንስ ሊግ መሳተፍ ይችሉ ስለነበረ ያንን ያደረጉበት መንገድ በጣም የሚደንቅ እና ያስወደዳቸውም ነው። ደግሞ በዩሮፓ ኮንፈረንስ ሊግ ፋይናል ድል ማድረግም ይሄም እዚህ ጋር ተጨምሮ የሚነሳ ነው። በቶድ ቦሊ እና ክሪሌክ ኢራ እንግዲህ ይሄ የመጀመሪያው ዋንጫ ነበረ። ይሄ ዋንጫ የተገኘውም ቭሮትስዋፍ ፖላንድ ላይ ነበረ ያሸነፉት። ከዛ በኋላ ደግሞ
የመጣው ነገር ታክቲካል ማስተር ክላስ የታየበት እና የእኚህ ሰው የታክቲክም ልህቀት እየተመለከትንበት በፊፋ ክለብ ወርልድ ካፕ የፍጻሜ ጨዋታ ኒውዮርክ ላይ የነበረውን ጨዋታ ነው እና የነበረው ሙቀት ታስታውሳላችሁ። በዛ ሙቀት በላብ ተጠምቀው ደግሞ ፔዥንም ላበላብ አድርገው ነው እያሸነፉትና አሳማኝ የነበረውን ነገር እናስታውሳለን። በዚህ ባለድልም ሆነዋል። ግን እንደዛም ሆኖ ከደጋፊው ልብ የራቁ አሰልጣኝ ናቸው ማለት ይቻላል እና ይሄን ማለት ግን ያው ኤንሶ ማሬስካ ከዚህ በፊት በስታንፎርድ ብሪጅ እስካሁን ድረስ ይሄን ጨዋታ እስኪያደርጉ ድረስ ድል አልነበራቸውም ማለት አይደለም። ድል ነበራቸው፣ ግን ደጋፊ ልብ ውስጥ የሚያስገባ በደንብ ከደጋፊ ጋር የሚያያይዛቸው ነገር ይፈልጉ ነበር እና በጣም ወሳኝ ድሎች ነበሩ ያኔ ያገኟቸው ከሊቨርፑል እና ማንቸስተር ዩናይትድ ጋር የነበሩትን ድሎች ስናስታውስ ሜይ ላይ የነበረውን ጨዋታ ማለት ነው እና በጣም ወሳኝ ሚና የተጫወቱ ናቸው። ደግሞ አራተኛ ደረጃንም ይዞ እንዲያጠናቅቅ የረዱት ነጥቦች ናቸው ማለት ይቻላል እነዛ ጨዋታዎች እና እንግዲህ ቼልሲ በዚህ የውድድር ዘመን ደግሞ በጣም በተለየ መልኩ እንደሚመጣም ተጠብቆ ነበር። አንደኛ ከፈጸማቸውም ዝውውሮች አንጻር ደግሞ ባለፈው የውድድር ዘመን ካሳየው ተስፋም አንጻር ነው ያንን ማለት የሚቻለው። ግን በተጠናቀቀው የውድድር ዘመን ቼልሲ ጨዋታዎችን ሲያሸንፍ ያለ ማስጠንቀቂያ ወይም ደግሞ ማሳሰቢያ የሌለው አልነበሩም ድሎቹ። ብዙ መስተካከል የሚገባቸው ነገሮች እንዳሉ የተመለከትንበት ነው። ሊቨርፑል ዋንጫውን እንዳነሳ ይታወቃል። ደግሞ ማንቸስተር ዩናይትድንም ማሸነፍ መጥፎ ነገር አልነበረም። ግን ደግሞ ማንቸስተር ዩናይትድ በታሪኩ በፕሪሚየር ሊግ በጣም መጥፎውን አጨራረስ የጨረሰበት ታሪክም እንደሆነ ማስታወስ ይገባናል። 15ኛ ደረጃን ይዞ ነው ያጠናቀቀው በ42 ነጥቦች እና ምንም እንኳን የቀደመ ስሙ አብሮት ቢኖርም የነበረበትን ሁኔታ በጊዜው የነበረውንም ፎርም ከግምት ውስጥ ማስገባት ይኖርብናል እና የቅዳሜውን ጨዋታ በጣም የተለየ የሚያደርገው ደግሞ ሙቀትንም የሚጨምረው ነገር ከሳምንት በፊት ማሬስካና ተጫዋቾቻቸው እንግዲህ በሜዳ ላይ በደጋፊዎቻቸው ሲጮሁባቸው እንደነበር ይታወሳል። ከብራይተን ሆቭ አልቢየን ጋር በነበረው ጨዋታ እንግዲህ ተሸንፏል ይሄ ቡድን 3-1 በሆነ ውጤት እና በዛ ጨዋታ ላይ ደጋፊው ተጫዋቾች ላይም አሰልጣኝ ላይም ተቃውሟቸውን እያሰሙበት ነበር እና በንጽጽር ግን በቀዳሚው ጨዋታ ያ ሁሉ ተቃውሞ ሲያሰማ የነበረ ደጋፊ በፊሽካው መሰማት የመጠናቀቂያው ፊሽካ ሲሰማ በጣም በጥሩ ሙድ ላይ እንደነበሩ ተመልክተናል እና ከ5 ወራት በፊት ግን እንደዛ አልነበረም። ቼልሲ ሊቨርፑልን ሲገጥም ለ3 ነጥቦች የተጠማ ቡድን ነበረ ያ ቡድን እና ክለብ ሪከርድ ሳይኒንግም ያለው ነው። አሁን በዚህ የውድድር ዘመን አሌክሳንደር ኢዛክ መስመሩን ይመራ ነበር። በዚህ ጨዋታ ላይ ደግሞ በክረምቱ ሌላኛው ፈራሚ ፍሎሪያን ቨርትስ እንዲሁ ደግሞ ኢጎ ኤኪቲኬ ከተጠባባቂ ወንበር ተነስተው ጨዋታቸውንም ያደረጉበት እንደነበር ተመልክተናል። ይህ በእንዲህ እንዳለ ግን ቼልሲ እንግዲህ ደካማ ነበር ማለት አይቻልም። በተለይ ደግሞ በመከላከሉ 4 ሴንተር ባኮችን በቅጣትና ደግሞ በጉዳት ያጣ ነው። ቤኖዋ ባዲያሺል የመጀመሪያ የፕሪሚየር ሊግ ጨዋታውን ነው የጀመረው ከ7 ወራት በኋላ ከሜዳ እንግዲህ በጉዳት ርቆ እንደነበረ ይታወቃል። ባጋጠመው ጉዳት ምክንያት ከጨዋታዎች ርቆ ነበርና በዚህ ጨዋታ የፕሪሚየር ሊግ ጨዋታ ሲጀምር ከ7 ወራት በኋላ ነው ደግሞ ከሱ ጋር የተሰለፈው የ19 ዓመቱ የአካዳሚ ተጫዋች ጆሽ አቻምፖንግ ነው እና እሱም ቢሆን 4ኛ የፕሪሚየር ሊግ ጨዋታው ነው ሲጀምር በስታርቲንግ ላይን አፕ ውስጥ ስንመለከተው በካሪየሩ በቼልሲ ካሪየር ማለት ነው እና እንዲህ ባለ ሁኔታ ነው ቼልሲ ወደ ሜዳ የገባ የነበረው እና እንደውም በዚህ ጨዋታ ላይ ጉዳትም እንዳስተናገደ ተመልክተናል እና ኤንሶ ማሬስካም ለውጦች እንዲያደርጉ አስገድዷቸው ነበር። ሪስ ጄምስ እንግዲህ ወደ ራይት ባክ ኢንሳይድ እንዲጫወት ሆኗል። በመነሻነት እንግሊዛዊ ኢንተርናሽናል እንግዲህ ከአቻምፖንግ ጎን ነበረ የተሰለፈው። ግን ደግሞ ይሄ ተጫዋች ተቀይሮ ሲወጣ ኦፐሬት ማድረግ የጀመረው ከሌላኛው 19 ዓመት ወጣት ተጫዋች በክረምቱ ቼልሲን የተቀላቀለው ዮሄል ሃቶ ከሱ ጋር ሆኖ ነበረ የተመለከት ነው እና እንግዲህ በዚህ ሁኔታ ነው ጨዋታው ላይ የተመለከት ናቸው። ቼልሲ ሌላኛው
በጉዳት ያጣው ተጫዋች ምርጡ የአጥቂ ወይም የፊት መስመር ተጫዋች ኮል ፓልመርን አልያዘም ነበረ። እሱም እንደዚሁ ከሜዳው ውጪ ወይም ከተጠባባቂ ውጪ ሁሉ ሆኖ በብሽሽት ጉዳት ከሜዳ እንደራቀ ይታወቃልና በእነዚህ ሁሉ መሀል ሆኖ ነው ቼልሲ ይሄንን ድል ያገኘውና ይሄንን ድል ማሸነፍ በእንደዚህ አይነት ሁኔታ ውስጥ ይሄንን ድል ማምጣት እጅግ የጎበዝ ተግባር ነው ማለት ይቻላል። ደግሞ ተጋጣሚው ሊቨርፑል እንደሆነ መርሳትም የለብንም። በወሳኝ ሁኔታ ወይም ደግሞ በጣም ወሳኝ የነበረው ነገርም ኤንሶ ማሬስካ ሴፍ የሆነ ወይም ደግሞ ሴፍቲ ፈርስት የሆነ ነገር አልተመለከትንም ወይም ደግሞ ኔጌቲቭሊ ሪያክት ለማድረግም ይወደዱበት አልነበረም። ለውጦቻቸውን ከተመለከትን እንግዲህ በ10 ተጫዋቾች የጨረሱባቸው ጨዋታዎች ነበሩ። ደግሞም የተሸነፉባቸው በማንቸስተር ዩናይትድ እና ብራይተን እና የሆነ ፍራስትሬሽን ነበረ በቼልሲ ደጋፊዎችም ዘንድ ተቃውሞችን ያስነሳባቸው ነበረ። ግን በዚህ ጨዋታ በጣም ጥሩ ነገር ያደረጉበት ተጠራጣሪዎቻቸውንም ጠንካራ ምላሽም የሰጡበት እንደሆነ የተመለከትንበት ነበር እና ማሬስካ ለዚህ ጥንቃቄ ለተሞላ ነገር ትኩረት አለመስጠታቸው በድፍረት መጫወታቸው እንደውም የዛን ቀን በጣም የሚያስመሰግናቸው እንደሆነም መናገር ይቻላል። ጥንቃቄ የተሞላበት በማፈግፈግ የሚደረግ ቢሆን ኖሮ ከዚህ የተለየ ነገር ልንመለከት እንችል ነበር። ግን ቼልሲ በጣም በድፍረት ነበረ ሲያጠቃ የነበረው እና ደፋር ቡድን ነበር። በሜዳው ላይ 1-1 ሁሉ ማጠናቀቅ እንደ ድል ነበር የሚቆጠረው ማለት ይቻላል። በሜክሺፍት ባክላይን ነው የገባው ይሄ ቡድንና 1-1 ማጠናቀቅ በራሱ እንደ ስኬት ነበር የሚቆጠረው። እንደውም ይሄኛው ማሸነፍም ሁሉ ያለው ነው በንጽጽር እና የአጥቂ ተጫዋቾችን ነበረ ቀይረው ማስገባት የፈለጉት ኤንሶ ማሬስካ፣ ኤስቴቫ ዊሊያን፣ ጄሚ ጊትንስ እና ማርክ ጊዩን ነበረ ቀይረው ያስገቡት። እንግዲህ ጨዋታው 15 ደቂቃ ሲቀረው ነው ያንን ያደረጉት። ደግሞም ከፍሏቸዋል ማለት ይቻላል ይሄ ያደረጉት ቅያሬ እና ግን አነጋጋሪ የነበረው ነገር ያው ለቼልሲ 3 ነጥቡንም ከማግኘት በላይ ደግሞ በመጨረሻ ሰዓት ጎል ከማስቆጠርም በላይ የኤንሶ ማሬስካ የደስታ አገላለጽ እንደነበረም መናገር ይቻላል እና ያልተለመደ ነገር ነው የተመለከትነው። እንዳልነውም አሁን እንግዲህ አሰልጣኞችን ቴክኒካል ኤሪያ ላይ ስንመለከታቸው በጣም ስሜታዊ ሆነው ደግሞ ከአሰልጣኞችም የምንመለከተው ሌላኛው ነገር ይሄ ካሪዝማቲክ የመሆን ነገር ነው አይደል? ግርማ ሞገስ ያለው አሰልጣኝ ኤሪክ ቴና አንደኛው የሚወቀሱበት ነገር ታክቲካል እውቀት ሳያንሳቸው እና በማንቸስተር ዩናይትድ በነበራቸው ነገር በቴክኒካል ኤሪያ ላይ ያላቸው ስሜት ያላቸው ግርማ ሞገስ ያልተወደዱበት እንደነበር እናስታውሳለን እና እንዲህ ያለውን ነገር አሁንም በኤንሶ ማሬስካ እንዲኖር ይፈለጋል እንዲህ ያለው ነገር እና እሳቸውም ደግሞ በዚህኛው ጨዋታ ያሳዩትም ይሄንን ነበር ማለት ይቻላል። ብዙ ዲሊቨር አድርጓል ልክ እንደ ታክቲካቸው ሁሉ ያው ስለ ታክቲካል ማስተር ክላስ እያነሳን ነበረ። ደግሞ እንደዛው ሁሉ ጥንቃቄ የተሞላበት ነበር ስለ ቡድናቸው ሲያደርጉ የነበረው ነገር ሁሉና አንዳንድ አጋጣሚዎችም ነበሩ ደግሞ ራሳቸውንም መቆጣጠር ያልቻሉበት ኤንሶ ማሬስካ በጣም ነርቨስ ኤነርጂ ነበራቸው ቴክኒካል ኤሪያው ላይ 90 ደቂቃ ሙሉ ማለት ይቻላል። በመጀመሪያው አጋማሽ ነው እንግዲህ የቢጫ ካርድ የተመለከቱት ዳኛው አንቶኒ ቴይለር ላይ ተቃውሞ በማንሳታቸው ምክንያት ነው ያው ፔናልቲ አልሰጡንም በሚል ከዛ በኋላ ደግሞ እንደዚሁ ከቻቪ ባሌሮ ጋር በነበራቸውም ክርክር ለማሳመን ባደረጉት ጥረት በመቃወም ለተከራከሩበት ምክንያት ነው ይሄ የቢጫ ካርድ የተሰጣቸው ለኤንሶ ማሬስካ እና የእሳቸው ጉዳይ ያው በዚህም አላበቃም። ደግሞ መጨረሻ ላይ ያ ጎል ሲቆጠር የነበረውን ነገር እናስታውሳለን እና ከዛ በፊት ግን ያው በቴክኒካል ኤሪያው ላይ ዳኞችን በመቃወም ቡድን ይሄ ይገባዋል ሲሉ የተከራከሩበትን መንገድ እና ለተጋጣሚያቸው ያሳዩትን ጠላትነት በደንብ በደጋፊዎች ዘንድ እንዲወደዱ አድርጓቸዋል እና ከዚህ በኋላ ነው እንግዲህ ኤስቴቫው ያንን የአሸናፊነት ጎል ሲያስቆጥር ኤንሶ ማሬስካ በደስታ ስሜት ውስጥ ሰምጠው የተመለከትናቸው እና ለደጋፊዎቹም ምን ያህል
ጭንቀት ውስጥ እንደነበሩ እና ደጋፊው የሚያሳስበው ያህል እሳቸውም እንደሚያሳስባቸው የዚህ ቡድን ጉዳይ ለማሳየት የሄዱበትን ርቀት ነው የተመለከትነው። ደግሞም ያ የደስታ አገላለጻቸው የተቀነባበረ ወይም ከልብ ያልሆነ ሳይሆን ከልብ ያልነበረ ሳይሆን የተመለከትነው ነገር ንጹህ ስሜት ነው፣ ንጹህ ስሜታዊ መሆንን ነው የተመለከትነው እና ፍጹም በስሜት ውስጥ ሆነው ነው ያየናቸው። ያንን ነበር ያስመለከቱንና በደንብ ደግሞ ለደጋፊውም ያሳዩበት ነገር ነው። ይሄ በእግር ኳስ የሚገኝ ደስታ እንዲህ ያለው ስሜት ያው በእግር ኳስ ብዙ ኢንቨስት ይደረጋል። በጣም ትልቅ ኢንዱስትሪ ነው፣ ቢዝነስ ሆኗል። ግን ደግሞ በእግር ኳስ ውስጥ ገንዘብ የማይገዛቸው በጣም በርካታ ስሜቶች አሉና አንደኛው ይሄ ጥሬ ወይም ፍጹም የሆነ ስሜት ነው። ኤንሶ ማሬስካ ላይ የተመለከትነው ነገር ያንን ነበረ እና እንደውም አንድ የጆዜ ሞሪኖን አጋጣሚ የሚያስታውስ ነው። በ2004 የፖርቶ አሰልጣኝ ሳሉ እንግዲህ በኦልድ ትራፎርድ በቻምፒየንስ ሊግ ያሳዩትም ተመሳሳይ አይነት የደስታ አገላለጽ ነበርና ያንን የተመለከትንበት ነው። ኤንሶ ማሬስካ አሁን እንዲህ ያለውን ነገር በደንብ መገንባት አለባቸው። ከስሜት ጋር መያያዝ፣ ከደጋፊ ጋር መያያዝ፣ መገናኘትና ትስስር መፍጠር የበለጠ የሚያገናኛቸው ነው የሚሆነው ከደጋፊዎች ጋር እና እንግዲህ አሲስታንት ኮች የሆነው ዊሊ ካባይሮ የሚዲያ ዲዩቲ ነበረው። ኤንሶ ማሬስካ ያው በቀይ በመምጣታቸው ምክንያት እዚህ ላይ አልነበሩም እና እሱ ነበረ ለሚዲያ አስተያየቱን ሲሰጥ የነበረው። በስታንፎርድ ብሪጅ ስለነበረው ነገርም ሲናገር ያንን አስታውሷል እና የሚጠበቅም ተስፋ እንዳለ ተናግሯል። ኤንሶ ማሬስካ አሁን ጥሩ ግንኙነት እንዳላቸው አስባለሁ። ከደጋፊዎች ጋር ጥሩ ግንኙነትን እየመሰረቱ ይገኛሉ እና ወደፊትም ደግሞ ይሄ የሚቀጥል እንደሆነ ተስፋ አደርጋለሁ። ግን ከዛም በላይ በመጨረሻ ደቂቃ የተገኘ ድል፣ በዛ ላይ ሊቨርፑልን ማሸነፍ፣ እንደ አርሰናል ሌሎችም ያሉ ትልልቅ ቡድኖችን ማሸነፍ፣ ጠንካራ ቡድኖችን ማሸነፍ በራሱ የተለየ ነገር የሚሰጥ ነው። አሁን ደግሞ የኤንሶ ማሬስካ የደስታ አገላለጽ እዚህ ላይ ተጨምሮ ደጋፊውንም ያስደሰተ ነው ሲል ተናግሯል እና በመጨረሻ 30 ደቂቃዎች የነበረው የድጋፍ ስሜት የነበረው የደጋፊው የደስታ አገላለጽ ወይም ደግሞ ከቡድኑ ጋር የቆመበት መንገድ በየጨዋታው እንዲኖረን የምንፈልገው አይነት ነገር ነው። ያንን መፍጠር እንፈልጋለን። እንዲህ ያለው ከባቢ ለኛ በጣም ጥሩ ሲሆን ለተጋጣሚ ደግሞ ሽብር የሚፈጥር የሚያስደነግጥ እና ደግሞ ጥሩ ነገር የማይሰጣቸው ስለሆነ እንዲህ ያለውን ከባቢ በቡድናችን መፍጠር እንፈልጋለን። ደግሞ ደጋፊው ከኛ ጋር ሲቆም እንዲህ ያለው ስሜት ሲመጣ እንዲህ ያለውን ከባቢ መፍጠር ሲቻል ተጨማሪ እግር ወይም ደግሞ ተጨማሪ ክንፍ ይሆነናል ሲል ነው የተናገረው እና በመጨረሻ ደቂቃዎች የነበረው ነገር በጣም የሚያስደስት እንደነበረ ተናግሯል እና በሚቀጥሉትም ጨዋታዎች እንዲህ ያለውን ኢንቫይሮንመንት ለመፍጠር እንደሚሰሩም ተናግሯል ዊሊ ካባይሮ እና ኤንሶ ማሬስካ በጨዋታው ላይ የነበራቸው ነገር በቴክኒካል ኤሪያ ላይ የነበራቸው ነገር ደግሞ ሜዳ ላይ ቀይረው ያስገቧቸውም ተጫዋቾች የወሰዱት ሪስክ በአጠቃላይ ቼልሲ በዛ መንገድ እንዲጫወት ያደረጉበት ሁኔታ ውጤት አስገኝቶላቸዋል፣ ደግሞ ከፍሏቸዋል እና ከትልልቅ ቡድኖች ጋር አሁን እንዴት በታክቲክ የላቁ አሰልጣኝ እንደሆኑ የተመለከትንበትም ነው። በፔዥ እንግዲህ የሉዊስ ኤንሪኬ እሱም እንደዚሁ ታክቲካል ያለው ነገር ይታወቃልና አሳምኖ ያሸነፈበት መንገድ አሁን ደግሞ ከሊቨርፑል ጋር በአርነ ስሎት ትልልቅ ፈራሚዎችን በክረምቱ በጨመረው ቡድን ከዚህ ጋር በነበረው ጨዋታ በጣም በድፍረት ነው የተጫወተው። እንዳለውም ደግሞ ሴንተር ባኮቹን አራቱን አጥቶ ነበረ በጉዳትና ደግሞ በቅጣት እና ዲፌንሲቭሊ እንደተጠበቀው እነዚህን በማጣቱ ዊክ አልነበረም። በጣም ጥሩ ተጫውቷል። ከዛ ሁሉ በላይ ሜዳ ላይ ከነበረው በላይ ደግሞ ቴክኒካል ኤሪያው ላይ የነበራቸው ነገር አሁን ከደጋፊው ጋር የበለጠ ያው ተወዳጅ እንዲያደርጋቸው የበለጠ መያያዝ ግንኙነትን ትስስርን እንዲፈጥርላቸው የሚያደርግ ይሆናልና ይሄ ቀጣይነት ይኖረዋል ወይ በቀጣይ ጨዋታዎች እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ሰላም ጎሳዬ ነኝ። አመሰግናለሁ።